እሺ ያው እሺ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። መቀማት አስተካከል መቀማት አየህ፣ እኔ መቀማት ብዬ ነው ማነበው፣ አንተ መቀማት ብለህ እኔ ደግሞ መቀማት ብዬ ነው ማነበው። መተካከልን መቀማት ሆኖ ራሱን ባዶ አደረገ። ትክክል ነህ። ስለዚህ እሱ በእግዚአብሔር መልክ ይኖር የነበረ አምላክ ስለሆነ ማለት ነው። በእግዚአብሔር መልክ ይኖር የነበረ ግን እግዚአብሔር ያልሆነ። እሺ እንዴ እግዚአብሔር ነው እንጂ የታለ እግዚአብሔር? አሳየኝ። የቱ ጋር ነው እግዚአብሔር ነው የሚለው? በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ትክክል ነው መጽሐፉ። ወንድ ልጅም የእግዚአብሔር መልክና ምሳሌ ነው። ሰው ሲሆን እሱ አላፈረበትም። ይኸውልህ አምላካችን ሰው ሲሆን አላፈረበትም። ትክክል ነህ። ስልጣን ሲሰጠው አላፈረበትም። ሰው ሆኖ ራሱን ባዶ አድርጎ ነው የመጣው እኮ። ባዶ ያደረገው ምንድን ነው? ይኸው አሁን እኮ አንተ እግዚአብሔር ይበላል እንዴ ይጠጣል እንዴ እንድትል የሆንከው መጽሐፉን ስላልተረዳኸው አይደለም። ብራዘር ዝም ብለህ ስላልተረዳኸው ከዚህ ጀምሮ ታች ድረስ አስረዳኸው። እዚህ ላይ ነው ይኸውልህ የመጽሐፍ ቅዱስ ጭብጥ ያለው እዚህ ላይ ነው እኮ። ጭብጡን ላስረዳ። ምን ይላል መሰለህ? እርሱ አለ ኢየሱስ በእግዚአብሔር ሲጀምር እግዚአብሔር አይልም ግሪኩ፣ በቲዮስ መልክ ነው የሚለው። በአምላክ መልክ ሲኖር ሳለ፣ ስለዚህ አምላክ ሳይሆን በአምላክ መልክ ይኖር የነበረ ነው። አምላክ መልክ ማለት ደግሞ በእግዚአብሔር መልክ ማነው? እስኪ በእግዚአብሔር መልክ የኖረ ፍጡር ወንድ ልጅ አንድ ጥቀስልኝ። ወንድ ልጅ በእግዚአብሔር መልክ የኖረ ፍጡር ንገረኝ እስኪ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር ምን አለ? ይሄ ግን መተካከልን አለ እኮ። ይኸውልህ መተካከልን ፈልጎ ነበረ አዳምን። መተካከልን መቀማት አለ። መተካከልን መቀማት እንደሚገባ ነገር አልቆጠረውም። ኧረ ቬሮን ጆሮ አለ የምትሰማበት እንዴ? በጣም አታስቀይሰኝም። ወላሂ ሊሰድበኝ ነበር አንተ አምልጦት ማለት ነው ወላሂ። ኧረ ቬሮ ምን እሺ ነው? ኧረ ላሽ እንዴ ምን ብዬ ልሰድብ? እስኪ ምን ብዬ ልሰድብ ነበር? ችግር የለውም በቃ ተው። ኧረ ቢስሚላህ ተነቃቅተናል። ማርያምን እኔ እናንተ ተነቃቅተናል። እንዳንተ አስቀያሽ የለም። አታስቀይሰኝም። እሺ አስረዳኝ። ዘፍጥረት 3 ላይ ቁጥር 22 ላይ ምን አለ መጽሐፉ ሲናገር? ዘፍጥረት 3 ሲናገር እግዚአብሔርም አለ ምን አለ? ሰውም አለ ማነው? አዳምም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ አለ። ታውቃለህ አይደል? ስለዚህ ከእግዚአብሔር ጋር መተካከልን ፈልጎ ነበር። ከእግዚአብሔር አንዱ መሆንን ፈልጎ ነበር። ኢየሱስ ግን የተሰጠው ስልጣን ነበረ። ያ የተሰጠውን ስልጣን ሁሉ በሰማይና በምድር ተሰጥቶት ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ግን ምን አደረገ? ራሱን ባዶ አደረገ። ያ የተሰጠውን ስልጣን ቆይ ተረጋጋ። አታስቀኝ እግዚአብሔር። ስለዚህ በቃ መልስ የለም። በቃ አሁን ሌላ ሰው ደግሞ መቀማት ሳይሆን መቀማት ነው። መቀማት ባለው መቀማት ሳይሆን መቀማት ነው። ትክክለኛ ዮሐንስ አንዳንድን አውጣው። አማርኛው ራሱ ገልብጠዋል ኢብራሂም። ዮሐንስ አንዳንድ ምንድን ነው የሚለው? ቃል ስጋ ሆነ አይደለ? ያ ቃል እግዚአብሔር ነበረ ነው የሚለው። ቃል ስጋ ሆነ ማለት ቃል ስጋ ሆነ እግዚአብሔር ነበረ ቃል እግዚአብሔር ነበረ አይልም? ቃል እግዚአብሔር ነበረ፣ ቃልም እግዚአብሔር ነው አይልም? እኮ ልንመጣ ነው። ቃል ማን ነው? ወልድ ነው። ቃል
ወልድ ነው። እሺ በመጀመሪያ ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበር። ትስማማለህ? አልስማማም። ወልድ አብ ነበረ አይልማ እኮ። ምንድን ነው የሚለው ታዲያ? ኢናርኬ ኢንሆሎጎስ ይላል። በመጀመሪያው ቃል ነበር። አሁንም አውጣው፣ ህዝብ ያንብበው። በጻፉ ላይ ነው እናንተ ማንበብ ያለብን። ቆይ አንዴ። እጅ ሰጠህ፣ ተማረክ፣ በጣም በአንተ ንግግር ተማረክ። እግዚአብሔር ይመስገን። በፍቅር ጥለኸኝ ምናምን ምናምን። ቆይ ተረጋጋ። ከአዋቂ ጋር ነው መነጋገር ያለብህ፣ ቻሌንጅ ከሚያደርጉ ጋር። ዜሮን ተረጋጋ። ትማርከኛለህ፣ በጣም ትማርከኛለህ አንተ በጣም ማራኪ ነህ። እሺ አሁን ወደ ቁም ነገሩ እንግባ። ቀልዱን ተውና፣ በመጀመሪያው ቃል ነበር። ኢየሱስ የእግዚአብሔር ቃል ነው። ነው ቃል ከመገባው አንተ ሙስሊም አይደለ? አርፋ ቁጭ አትል። እኔ ሰውዬ ሆን ብሎ ክርስትና ሊያፈርስ የተቀመጠ ሰው ነው እንዴ? የት ቦታ ነው ኢየሱስ የእግዚአብሔር ቃል የሆነ? የቱ ጋር ነው? በመጀመሪያ ቃል ነበር። ዮሐንስ 1:1 እንደዛ ነው የሚለው። ዘንድ ነበረ ኢየሱስ የእግዚአብሔር ቃል ነው፣ ቃልም ሥጋ ሆነ ይላል እንደሱ። የእግዚአብሔር ቃል ነው ኢየሱስ። ቆይ ሙስሊም እኮ ነህ አንተ። ለምን እንደዛ ትላለህ? እግዚአብሔር ሥጋ ለብሶ ይመጣ። ኢብሮ ምን ሆነህ ነው? እንደዚህ አይነት ፖለቲካ እኮ ደስ አይልም። እና እኔ ምን ላድርግ? ኢብሮ እኔ ቤት ፖለቲካ የምታሰራብን ኢብሮ ለምን አታወርደውም? እኔ ቤት ሚውት አይደረግም። ሙስሊም እኮ ነው ልጁ። ሙስሊም ነህ? ፕሮሚስ ሙስሊም ነህ? ለእኛ ሲሆን ሚውት የምታደርገው አላረኩም። እስካሁን ሚውት ክርስቲያን ነህ? እኔ ፕሮሚስ ራሱ ቆይ አንዴ። እሺ አንዴ ይቅርታ ኢብሮ ጠይቁት። ያው ራሱን አፋት። ቆይ ኢብሮ በጣም የልጅ ስራ እንደምትሰራ የገባኝ እያወቅ ሙስሊም መሆኑን እያወቅ እኛ ጋር ቁመህ ምዕራፍ 12 ቁጥር 44 ምን ይላል መሰለ? ኢየሱስም ጮኸ፣ ሙስሊም ነህ አይደለህም አንተ? እኔ የሚያምን መላከኝ ማመኑ ነው እንጂ በእኔ አይደለም። ፋራ ነው እንዴ ልጁ? ሙስሊም ነህ አይደለህም? ክርስቲያን ነኝ አልኩህ እኮ። ክርስቲያን ማለት ክርስቲያን ነህ? እሺ ክርስቲያን ነኝ ካለ በቃ ክርስቲያን ነው። ለምንድን ነው በግድ የምታሰሩት? ቆይ እንጂ ጋይስ፣ ለምንድን ነው ጣልቃ የምትገቡት? ለምንድን ነው ጣልቃ የምትገቡት? ቆይ አንዴ፣ እውነተኛው አንድ ጊዜ ይቅርታሽ፣ ዝም በል ይጠይቀው። ዴቭ ዝም በል። እውነተኛው አንዴ፣ ስለ አንተ ያልገባ ነገር አለ። ቆይ አንዴ፣ እኔንም ራሱ ሙስሊም ነው እያላችሁኝ አይደል? እናንተ ሙስሊም ማትሉት እኮ የላችሁ። ቆይ አንዴ፣ ከእናንተ ተቃራኒ ከሆነ ሙስሊም መሆን አለበት ግዴታ። ቆይ አንተ ሙስሊም ነህ? ቆይ በቃ ክርስቲያን ነኝ ብሏል። ክርስቲያን ነው ብለህ ዝም ብለህ ሂድ። ምን አገባህ? እሺ ሚውት አድርግ አንተ። ቆይ እቺ ፖለቲካ በጣም ተራ ነገር እኮ ነው። ፕሮሚስ ሙስሊም ነህ? ክርስቲያን ማለት ምን ማለት ነው? መጀመሪያ እሺ ቆይ ክርስቲያን ነህ ሙስሊም? መልስልኝ፣ እንድመልስልህ ማለት ነው። ለጥያቄ መልስ እንድሰጥህ ክርስቲያን ነህ ሙስሊም ነህ? የክርስቲያንን ትርጉም ከነገርከኝ እነግርሃለሁ። እንዲህ አይደለም፣ እሱ እኮ ሌላ ጥያቄ ነው። ክርስቲያን ነህ ሙስሊም ነህ ነው መጀመሪያ። የክርስቶስ ተከታይ ማለት ነው። እኔ የክርስቶስ ተከታይ። አዎ ኦብቪየስሊ በቃ እኔ ክርስቶስ ተከታይ ነኝ። አለቀ። እሺ ስለዚህ ክርስቲያን ነህ? የክርስቶስ ተከታይ ነኝ እኮ። ክርስቲያን ነህ? ለምን ከበደ? ቅድም ክርስቲያን ነኝ እያልክ ቆይ አንዴ፣ ቆይ ማስረጃ ስለማሳይ ነው። ቆይ ጨነቀው። አሁን አየህ፣ ክርስቲያን ነህ ሙስሊም? የክርስቶስ ተከታይ ነኝ። ክርስቲያን አይዞህ፣ አትርበትበት። ፕሮቴስታንት ነኝ ብለሃል ቅድም። ስለዚህ ፕሮቴስታንት አለመሆን ሙስሊም ሆነህን እዚሁ እናሳይ ማለት ነው። እሺ አሳይሃለሁ። ብትደባደብ ለእግዚአብሔር አምላክ ተደባደቡ ይላል። ዝም በል በእናትህ። ሰው ብታገኝ እኮ ትደባደባለህ ማለት ነው። ፋራ ነህ ልጁ። በጣም የወረደ ፋላሲ ነው ይዘህ የመጣኸው። ማለት ነው። ይሄ ምንድን ነው? አንብባ፣ ፕሌይ አድርገው። ምን ይላል? ስማው፣ ይሄ ምንድን ነው? አዳምጠው። ምን ይላል? በጣም የወረድክ ነህ። አሁን ከአንተ ጋር ንግግር አንፈልግም እኮ። አዳምጠው አለ እኮ ብራዘር። አዳምጠው። ምን ይላል? ኢየሱስ በቁርአን ላይ መሞቱን መሰቀሉን ያሳያል፣ መሞቱን ያሳያል። ኢየሱስ ጌታ ነው እያለ የተሰበከ ሙስሊም ነህ? አውቃለሁ ሙስሊም ነህ። አርፈህ ቁጭ በል። አሁን ስለ እኔ ሙስሊም ቦን ደስ ይለኛል። እንደው ራስህ ሙስሊም ነህ። እንደውም ዴቪድ አንተ ነህ ሙስሊም በግድ ለማስለጥ የምትሮጠው። እሺ አሁን ጨርሰናል። ወደ ውይይታችን እንቀጥል። ዴቪድ ማነው? ዴቪድ አልኩኝ። ፕሮሚስ ለምን አትሰልምም? ወንድሞቻችን ናቸው፣ እየተማማርን ነው። ሰላም እዚሁ ለምን አትሰልምም? ግን ኢብሮ አሪፍ ጥያቄ አቀረብክለት።
ምንኛ ወላሂ ኦርቶዶክሶች በተለይ ምንኛ የወረዳችሁ እንደሆናችሁ አማኞቻችሁን አትንከባከቡ፣ ትሳደባላችሁ። አንተ ክርስቲያን ነህ ምናምን እያላችሁ ታባራላችሁ። እኛ ይኸውልህ ያስተምሮ ፍልሰት ካለው ፍልሰት ነው፣ እዛው ይፍለስ ወደ ፈለሰበት እንጂ እናንተ ፊት መመስከር የማይችል ክርስቲያን ገና ወይ ተማሪ ነው ወይ መማር አለበት እንጂ ምንም ሳያውቅ መጥቶ እናንተ ጋር ማውራት የለበት። ያወቀውንም እኮ ክርስቲያን አይደለም እያሉ እኮ ነው። አይ እውነተኛው ቆይ ተረጋጊ ብራዘር። አይ እኔን ብሎኛል እኮ አንተ ክርስቲያን አይደለም ምናምን እያሉ እኮ እኔንም በለኝ ሙስሊም ክርስቲያን ቤት ውስጥ እኮ ያስወጡኛል። ሙስሊም በለኝ ይቅርታ ይጠይቃል። አሁን እኛ በተረዳነው መሰረት ስናወራ ለምንድን ነው ሙስሊምን የምታረጉት በግድ? አይደለም አንተ ያላወቅከው ነገር ስላለ ነው። አንተ ያወቅከው ነገር የለም። ልጁ ሙስሊም አይደለም ፕሮቴስታንት ነው። በቃ እሺ ፕሮቴስታንት ሆነሽ እሺ በቃ ይቅርታ ጠይቀናል። እውነተኛው ከኦርቶዶክስ ውጭ ያለው ክርስትና መስበክ አይችልም። ከኦርቶዶክስ ውጭ እምነት አይኑር እያላችሁ ሰው አይስበክ እንጂ ዞሮ ክርስቲያን ነኝ ካለክ ባይብሉ ከተቀበለ ቁርአንን አልቀበልም ባይብልን ነው የምቀበለው እውነተኛው ብሎ የሆነ ቸርች ራሱ የሚከተለው ቸርች ካለ እንዴት ነው አንተ ሙስሊም ነው የምትለው? እውነተኛው ምን ብሎ ቅድም ኤክስፕረስ እንዳደረገ ስላልሰማ ነው ስለ ስላሴ። ከዛ አንፃር ነው ሙስሊም እኔ ራሱ ስላሴ ይኸውልህ ሶስት አምላክ አንድ አምላክ የሆኑ ሶስት አምላኮች ብዬ ነው የማምነው። ኦርቶዶክስ ነኝ እኮ። አሁን አንተ ኦርቶዶክስ አይደለም ትለኛለህ። አንተማ ማንበብ አለብህ ነው እንደዚህ ብለህ ከገለጽ ከሙስሊሞች ጋር ምን ተለየ ነው እያልኩ ያለው። ሶስት አምላኮች እኮ ከዛ በኋላ ስናወራ አንተ ሙስሊም ሆነ ትገኛለህ መጨረሻ ላይ። ቆይ እሱን ፋላሲቶ ገባ። ስለዚህ አሁን ዝም ብለህ ሙስሊም አትበል፣ ይሰማል። ዝም ብለህ አውራ። ከተሳሳት ተሳስተሃል ትለዋለህ እንጂ ሰልማን። እሺ ታንክቶች እኔ አሁን የስላሴ ጠላቶችን የመምታት ስራ ነው የምሰራው። ሶስት አምላክ የለም የሚሉትን እነሱን ነው መመለስ። ጋይስ ይሰማል። ሶስት አምላክ የሆኑ አንድ አምላክ የሆኑ ሶስት አምላኮች አሉ። እውነታው ይሄ በክርስትና ይሄንን መስገደውን ነው እኔ ደግሞ የምታገለው። ስለዚህ አንተ ኦርቶዶክስ አይደለም ብትለኝ አልሰማም እኔ። ስለዚህ ዝም ብለህ ባይብሉን ነው የምከተለው። እንደዛ መሄድ ነው እንጂ ክርስቲያን አይደለም ምናምን ነው በግድ ልታሰብ ለሰው ኢብሮ እንግዲህ ተመሳክስኪ ደግሞ ጀማው ይሰማችኋል? ማውራው ነገር እንዴ ኔትወርክ ምን ሆነ ባላ ኔትወርክ ስታክ እያደረግሽ ነው ኢብሮ። እና ቬሮን አንድ ልትወጣ ነው እንዴ ኢብሮ? ማውራው ነገር ይሰማል ጋይስ? ዴቪድ ይሰማል? ትንሽ ግን ስታክ እያደረግክ ነው። ኔትወርክ አስቸገረኝ። ስታክ እያደረጋ ነው። አሁን ቆይ ከኢብሮ ጋር እንጨርስ። ኢብሮ እኔን አስጨርሰውኝ አያውቁም። ይኸውልህ እነ ኢብሮ እኔን አስጨርሰውኝ አያውቁም ምንም ነገር። ኢብሮም በለው ኦሳማን በለው እገባለሁ። ባነሱት ርዕስ አንድ ቀን ተወያይተው በአንዷ ነገር ጨርሰው አያምኑም። ኧረ ቬሮን ይሰማል? ወቀሳ እኮ ብታስረዳ ይሻላል እኮ። ወቀሳ በወቀሳ ቬሮን እሰማለሁ። የድምጼ ይሰማል? እስቲ ንገሩን እባካችሁ። አሁን ፒስ ነው ይሰማል። ድምጼ እኮ በጣም እያስቸገረኝ ነው፣ እንትን እያለ ነው። እሺ 5G ወደ 4G ሁላ ገብቷል። እሺ አሁን ይኸውላችሁ ይሄ መወቃቀሱ ምናምን ተውትና ዛሬ ወደ 3 የሚሆን ክርስትናን አይቻለሁ። አንደኛው አብ ወልድ መንፈስ ቅዱስ 3 አምላኮች ናቸው፣ ግን 3ቱም አምላኮች አንድ አምላክ ነው የሚል አግኝቻለሁ። ሌላኛው አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አይቻለሁ። ሌላኛው እዚህ ጋር ካሶንጎ ደግሞ አንድ አምላክ ብቻ ይላል። ፕሮሚስ ደግሞ ለየት ያለ የስላሴ ያለው ሰው ነው። ስለዚህ አሁን ምንድነው የእውነተኛው ሐሳብ ከኛ ጋር ያነጋገር ነው። አንተ ወደ አንተ አትውሰደው፣ ወደ እስልምና አይደለም። አሁን ብትጠይቀው አይደለም በፊት ልጠይቀው፣ በእስልምና አይነቱ አይደለም። መልሶ እኮ አንድ አምላክ እያለህ ነው። ጠይቀው እኮ 3 አምላክ አለ ብለህ ታምናለህ?
አንድ ያቱት አሁን በጣም እያበዛችሁት የእሱ አነጋገር በእኛው አሁን እያበዛችሁት ነው። አንዴ እሺ፣ አሁን አንሰማማ። እኔ ሆስት ነኝ፣ ቢያንስ ልንሰማማ ይገባል። እሺ እኔ እናንተ ሚውት አላረጋችሁም፣ እንደምታዩት ነው። እኔ ቤት ነፃነት አለ። እንደኔ ቤት ነፃነት ኖሯችሁ የምትወያዩበት ቤት አንድም ቤት የለም። እርግጠኛ ነው፣ አንድ ቤት ማለት ነው። እንደፈለጋችሁ ካላስወራን ምን ጥቅም አለው ብሩ? እሺ አሁንም ጣልቃ እየገባ ነው። ቆይ አንድ ጊዜ እስቲ ላውራ፣ ልተንፍስ። 10 ዓመት አላውራ። ስለዚህ አሁን ምን እናደርጋለን? የጀመርነውን ነገር እንጨርስ እባካችሁ። ስላሴን የሰበከ አንድ ነብይ የሚሰጠኝ 3,500,000 በየቀኑ 500,000 ይጨምራል የሚሰጠኝ አንድ ክርስቲያን አንድ ክርስቲያን መብት ነው አለመቀበል ስለሌለ ማለት ይሄ 3 ሚሊዮን ብር ምናምን የምትለውን እኔ አልኩኝ። ሙሴ ሰብኳል ይቀበላል። ስጠኝ መረጃ። መጀመሪያ ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው ታውቃለህ? ፕሮሚስ ቆይ አንዴ ልታወራው ፈለገ ከሆነ አውራው፣ ችግር የለውም። ወይ አይ ላወራው የፈለግኩት ምን መሰለህ፣ መረዳትን አሁን የሚረዳ ሰው ነው ማውራት ያለበት። እኔ አሁን የተረዳሁት አረዳድን መጽሐፍ ቅዱስን ኢየሱስ የእግዚአብሔር ቃል ፕሮሚስ በደንብ አይሰማም፣ ጮክ በል። መጣ ኢየሱስ የእግዚአብሔር ቃል ነው። ያ ቃል ስጋ ለብሶ ከማርያም ተወልዶ መርያምም ኢሳ ገብቷላ ከማርያም ተወልዶ ክርስቶስ የእግዚአብሔርን ቃል ይዞ መጣ። ስጋውን ከማርያም ወሰደ። ቃሉ የእግዚአብሔር ነው። ያንን በምድር ላይ አስተማረ። ከዛ በኋላ ስጋው በመስቀል ላይ ተሰቀለ፣ ደሙ ፈሰሰ። ቃሉ ተመልሶ ሄደ። ቃሉ ከነስጋው ገብቷል። ስለዚህ ኢየሱስ ማለት የእግዚአብሔር ቃል ነው። የእግዚአብሔር ቃል አካል ነበረው አልነበረው? ቆይ ቃል አካል ነበረው አልነበረው? ቃል አካል የለው። አካሉ ስጋው የማርያም ነው። ከማርያም የተወለደ ነው። መጀመሪያ ከማርያም ከመወለዱ በፊት ቃል ከማርያም ከመወለዱ በፊት ቃል አካል ነበረው አልነበረው? ከመወለዱ በፊት አካል አልነበረው። ከማርያም ከመወለዱ በፊት አልነበረው። በቃ ለዚህ ነው አንተ ክርስቲያን አይደለም የምንልህ እኮ። ይኸው እዚህ ጋር ምን አለ? ይኸውልህ ልንገርህ፣ ልክ እንደሱ እንደሚለው አንድ ዲያቆን ብሎኛል። ስማኝ ቆይ፣ ቤሮን እየሰማ ነው። ፕሮሚስ እንዳለው አንድ ዲያቆን የተባለ ዲያቆን ነኝ ያለ ሰው ቃል ዓለም ሳይፈጠር አካል የለውም ብሎኛል። እስቲ ቆይ እውነተኛው ስለዚህ ክርስቲያን አይደለም አትበል። አንድ ሰው ላያውቅ ይችላል እንጂ ክርስቲያን አይደለም። እኔ እናንተ እናውራ እስኪ አንዴ። ፕሮሚስ አንዴ ለእኔ ድሉ። እውነተኛው ስንት አምላክ ነው የምታመልከው? እኔ የማመልከው አንድ አምላክ የሆኑ 3 አምላኮችን ነው የማመልከው እኮ። ስንት ማለት ምን ማለት መሰለህ? ላውራ እንዴ? እሺ እኔ ላውራ። እኔ አልችልም እንዴ በቤት እንዴ? ኧረ እባካችሁ እንዴ! እንዴት ነው ወይ ተረከቡ። እሺ ከዛ ታወራላችሁ። እሺ እውነተኛው 3 አምላክ ነው ያለው ወይስ አንድ አምላክ ነው ያለው? አንድም 3ም የሆነ አምላክ ነው ያለው እኮ። ገባኝ። 3 አማልክት ግን አሉ። 3 አምላኮች አሉ ግን አንድ አምላክ ናቸው። ለምን አንድ አምላክ ሆኑ ካልከኝ በ3ቱ አምላኮች ውስጥ 3 የአምላክ ልብ የለም። በአብ ልብነት ነው የሚያስቡት። አንድ የአምላክ ልብ አላቸው። በወልድ ቃልነት እናጥራው። ለምሳሌ ማርያም የወለደችው አንደኛው አምላክ ነው አይደለ? አንድ አምላክ ማርያም ወልዳለች። አዎ አንደኛውን አምላክ ወልድ የተባለውን አምላክ ነው የወለደችው። ማርያም ያልወለደችው ደግሞ ሌላ አምላክ አለ፣ ሁለተኛ አምላክ። አዎ አብና መንፈስ ቅዱስ አለ። አብና መንፈስ ቅዱስ እሱን እኮ ሊያስተሉን እኮ ነው እየጣሩ ያሉት። ስለዚህ አሁን 3 አምላኮች አሉ ማለት ነው። በጣም ጥሩ። ከዛ ደግሞ ለአንተ ብሎ የተሰቀለ አንድ አምላክ አለ አይደለ? እሱም ወልድ ነው። ወልድ ነው። ለአንተ ብሎ ያልተሰቀለ ደግሞ ሌላ አምላክ አለ አይደለ? አዎ 2 አምላኮች፣ 3 አምላክ ማለት ነው። አዎ ስለዚህ አሁን በቃ ተስማምተናል። እሺ እንግዲህ እውነተኛው አሁን አንድ አምላክ የሆኑት በምንድን ነው ካልከኝ፣ ይኸውልህ በ3ቱ አካላት ውስጥ 3 አይምሮ የለም። ቆይ ከይቅርታ ጋር አንዴ እውነተኛው አንተ በዚህ ካልክ ቬሮን ምን ትላለህ? በዚህ ጉዳይ ላይ ትስማማለህ? ምንድን ነው መሰለህ አሁን ለአንተ ፖለቲካ እሱ ራሱ አልተመቸህም። አንድነቱን ሊነግርህ ሲል አልፈልግም አለ። 3 አምላክ አለ ብሎ ታምናለህ? አንድነቱን ሊነግርህ ሲል አልፈልግም አለ። ለምን 3 አምላክ አለ ብሎ ታምናለህ? ቬሮን
እኔ አሁን ለምሳሌ አብ አምላክ ነው ወይ ብትለኝ አዎ አምላክ ነው እልሃለሁ። እኮ ማርያም ያልወለደችው ሌላ አምላክ አለ? ቆይ አንዴ ቆይ። አይ እንደዛ ማርያም ያልወለደችው ሌላ አምላክ ነው ወይ ብትለኝ አዎ አምላክ ነው እልሃለሁ። ወልድ አምላክ ነው ወይ ብትለኝ አዎ አምላክ ነው እልሃለሁ። ሶስት አምላክ ግን አንልም። ማርያም ያልወለደችው ሌላ አምላክ አለ ወይ? ወይኔ ኔትወርክ ለየብቻ ጠርተህ አምላክ ነው ወይ ብትለኝ አዎ አምላክ ነው እልሃለሁ። ሶስት አምላክ ነው ወይ ስትለኝ ግን አይ አንድ አምላክ ነው የምልህ እኮ። እሱ ሶስት አምላክ ይላል። ሶስት አምላክ ለየብቻ ከጠየቀኝ ኢየሱስ አምላክ ነው ወይ ብትለኝ አዎ አምላክ ነው እልሃለሁ። ጥያቄ እንደዛ አይደለም። ለአንተ ብሎ ያልተሰቀለ አምላክ አለ? በአካሉ አዎ፣ ስለ አካል አልጠየኩም። ለአንተ ብሎ ያልተሰቀለ አምላክ አለ ወይስ የለም? እንዴ አብና መንፈስ ቅዱስ አሁን አልተሰቀሉም። ለምን? አካላቸው ልዩ ስለሆነ። ለአንተ ብሎ ያልተሰቀለ ሌላ አምላክ አለ ወይስ የለም? እንዴ አብና መንፈስ ቅዱስ አልተሰቀሉም። በተለየ አካሉ ወልድ ነው መጥቶ የተሰቀለው። እንደዛ ጥያቄ አይደለም። ለእኔ ብሎ ያልተሰቀለ አምላክ አለ በለኝ እስኪ። እሺ እያስረዳው እኮ ነው። ለእኔ ብሎ እሱ ይለዋል። ይህንን ብለው ይለኛል። አሁን ጠይቀው። እሺ እውነተኛው አንድ ይመልስልኝ። ተመለስ ወደዚያ። አንዴ እውነተኛው ለአንተ ብሎ ያልተሰቀለ ሌላ አምላክ አለ ወይስ የለም? እኔ ነው? አዎ አብ አልተሰቀለም፣ መንፈስ ቅዱስ አልተሰቀለም። አብም አምላክ ነው፣ ወልድም መንፈስ ቅዱስም አምላክ እኮ ገብቶኛል። ለአንተ ብሎ ያልተሰቀለ አምላክ አለ አይደለ? አዎ። እናመሰግናለን። ቬሮን ትስማማለህ በዚህ? ለአንተ ብሎ ያልተሰቀለ ሌላ አምላክ አለ እንዴ? እኔም እኮ እያልኩ ነው፣ አብና መንፈስ ቅዱስ አልተሰቀሉም አልኩ እኮ። እናመሰግናለን። ስለዚህ ለእነሱ ብለው ልብ አድርጉ፣ ሶስት አምላክ ሆኗል። አንተ ወደ እውነተኛው መጥተሃል አሁን። እናመሰግናለን ቬሮን። ምክንያቱም እውነተኛው እያለ ያለው እኛም እስከዛሬ ድረስ ስንነግራቸው የነበረው ለአንተ ብሎ ያልተሰቀለ ሌላ አምላክ አለ እንዴ ስለ ኖ እራሱ አንዱ አምላክ ነው የተሰቀለው። በአካል ይለያል ነው የምትለኝ አንተ። አካሉ ሶስት ነው እኮ በአካል ይለያል። አንተ ግን አካል አይደለም እያልከ እኔ የጠየቅኩ ስለ አምላክ። ለአንተ ብሎ ያልተሰቀለ አምላክ አለ ወይ የለም? ጥያቄ። በመለኮት አንድ ናቸው እኮ እነዚህ ሶስቱ አካላት በመለኮት አንድ ናቸው። ስለዚህ አሁን ለአንተ ብሎ ያልተሰቀለ አምላክ ሳይሆን አካል ነው ያለው ማለት ነው። አዎ እሺ፣ አካል ነው ያለው። አሁን እዚህ ጋር አካል እንጂ አምላክ የለም ካልክ እዚህ ጋር በጣም ከፍተኛ ስህተት ነው። አይደለም፣ በመለኮት አንድ ናቸው። በመለኮት አንድ ናቸው ማለት እኮ በአምላክነት አንድ ናቸው ማለት ነው። በአምላክነት አንድ ናቸው ማለት በስልጣን አንድ ናቸው ማለት ነው አይደለ? በስልጣን አንድ ናቸው ማለት ምን ማለት ነው ደግሞ ብለህ ስትፈታው የአብ ስልጣን ከወልድ አይበልጥም አያንስም ማለት እኮ ነው። ትክክል። የወልድ ስልጣን ከመንፈስ ቅዱስ አይበልጥም አያንስም። ስለዚህ በስልጣን እኩል ናቸው፣ አንዱ አንዱን አይበልጠውም ማለት ነው እንጂ አምላኮች እያንዳንዳቸው አምላክ አይደሉም ማለት አይደለም። ስልጣን የላቸውም ማለት ነው። ቅድም እኮ ተስማማን። ከተስማማክ ይኸውልህ በአብ ውስጥ መለኮት አለ፣ በወልድ ውስጥ መለኮት አለ፣ በመንፈስ ቅዱስ ውስጥ መለኮት አለ። ስለዚህ በወልድ ውስጥ መለኮት የሚለው አምላክ ስለሆነ ይኸውልህ መለኮት የሚለው ወይ ብዙም አትሄድበት፣ ብዙም አያዋጣም። በአብ ውስጥ ወልድና መንፈስ ቅዱስ አለ በል ገባ ያለውም ጌታም ያለው ይህንን ነው። በአብ ውስጥ ወልድ በቃልነት መንፈስ ቅዱስ በሕይወትነት አሉ። ስለዚህ አብ በወልድ ቃልነት እየተናገረ መንፈስ ቅዱስ ትንፋስነት እየተነፈሰ ሕያው ነው ይኖራል ነው የሚለው። ለዛ ነው አንዱ በሁለቱ ውስጥ አለ፣ ሁለቱ በአንዱ ውስጥ ስላለ ነው አንድ ናቸው የምንላቸው፣ አንድ አምላክ የምንላቸው እኮ ሚስጥሩ ይሄ ነው እንጂ እያንዳንዳቸው አምላክ አይደሉም ማለት አለ። እያንዳንዳቸው አምላክ ናቸው ካልክ ደግሞ 3% ያለው 3 ፐርሰኖች 3 አምላክ ናቸው። ስላሴ ማለት ራሱ ምን ማለት ነው? 3ቱ አካሎች ማለት ብቻ ነው። 3ቱ አምላኮች ማለት እኮ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ ይኸውልሽ፣ ቆይ እውነተኛው አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው እንልና 3 አምላክ ሳይሆን ግን አንድ አምላክ እንላለን። 3 አምላክ አንልም የተባለበት ምክንያት ምንድን ነው? 3 አምላክ አንልም እኮ የሚባለው 3ቱ አምላኮች
አንድ አምላክ መሆናቸውን ስላወክ አምላክ እግዚአብሔር ሆይ ብለህ ትጸልያለህ ማለት ነው እንጂ ሶስት አምላኮች የሚል ትርጉም እኮ የሉም የሚል ትርጉም የለውም። ሶስት አምላክ አንልም የተባለው አንድ አምላክ መሆናቸውን አውቀሃል። ስለዚህ አምላክ እግዚአብሔር ሆይ ብለህ ትጸልያለህ ማለት ነው እንጂ ሶስት አምላኮች የሉም የሚል ትርጉም የለውም። ሶስት አምላኮች የሉም ካልኩ እኮ ምንድን ነው የሚሆነው መሰለህ? ስላሴ የሉም እያልኩ ለአብ ያለው ሁሉ ለወልድ አለው ስለሚል ያንን መጥራት እኮ ምንም ኢብራሂም ፋላሲ ለማግኘት ነው በእኛ አጠራር ማለት ነው። ግን ፋላሲ የለው። እሺ አሁን ጠይቃለሁ። እውነተኛው አንዴ ልጠይቅ። ቆይ ፕሮሚስ አንዴ ትገባለህ። እውነተኛው ስንት አምላክ አለ ብለህ ነው የምታምነው? አንድ አምላክ ነው አይደለ? አንድ አምላክ የሆኑ ሶስት አምላኮች አሉ። በግልጽ አማርኛ ስታወራው አንድ አምላክ የሆኑ ሶስት አምላኮች አሉ። ኦኬ ጥሩ። እኔንም ጠይቀኝ ብሮ። እሺ ጠይቃለሁ። ፕሮሚስ አንድ ጊዜ ይችል ልጨርሳት። የሱም ማርያም የወለደችው አምላክ አለ አይደለ? እውነተኛ ያልወለደችው አምላክ አለ? አዋ ግልጽ ወይስ አካል ነው ያለው? አምላክ ነው ወይስ አካል? የአካል እኮ አምላካዊ አካል ነው እኮ ሲናገር ሰማይ ይሁን ሲል ሰማይ የሚሆንለት አካል እኮ ነው ያለው። ስለዚህ አምላክ ነው አካሉ ራሱ። ስለዚህ ሁለተኛ አምላክ ነው ማለት ነው ይሄኛው። አዋ በጣም ጥሩ። ቬሮን ማርያም ያልወለደችው ሁለተኛ አምላክ አለ? ማርያም ሶስቱንም አልወለደችም እኮ። ማርያም እኮ አንዱን ነው የወለደችው። አልጠየኩም። ማርያም ያልወለደችው ሁለተኛ አምላክ አለ ወይስ የለም? አዎ ማርያም ያልወለደችው ሁለተኛ አምላክ አለ? ካለ አዎ አለ። ሁለተኛ አምላክ ያልወለደችው አለ። ሁለተኛ አምላክ አለ? አዎ አንዱን ነው የወለደችው በቃ። ስለዚህ ሁለተኛ አምላክ ነው ማለት ነው አብ። አዎ የነገረህ እኮ እሱ። ኦ ማይ ጋድ እኔ ዛሬ ሌላ አዲስ ትምህርት እያየሁ ነው። ፕሮሚስ ምን ትላለህ? ምንም አዲስ ትምህርት የለውም። ዝም ካሉ አንዴ ምን መሰለህ እኔ የምለው ማርያም ስትወልደው ማለት ነው በጣም ይቅርታ ፕሮሚስ ዴቪድ ሁለተኛ አምላክ ይባላል? ስሙን ማን ነው የምትለው ማለት ነው? አንዴ ፕሮሚስ ሁለተኛ አምላክ ይባላል ዴቪድ? ስለ ስላሴ አገላለጻችንን ማስተካከል አለብን። ምንድነው ቅድም ብለህ የጠየቀው? ከማርያም ከወለደችው ማለት ኢየሱስ በመለኮት ወደዚህ ምድር መጣ ስጋ ለብሶ አይደለ? ከማርያም ሲወለድ ይህ አንድ አምላክ ነው ብለህ ካመንክ ሌላ ከሱ ሌላ ሚንስ አብና መንፈስ ቅዱስ ሌላ አምላክ ናቸው ወይ ብለህ እየጠየቅኩ ነው። ሁለተኛ አምላክ ማለት ሌላ አምላክ ብለህ እየጠየቅኩ ነው። እንደዛ ሳይሆን ብለን ኤክስፕረስ የምናደርገውኛ ለምንድን ነው ፋላሲ ፍለጋ ጉሩሩ መልስ ብቻ ነው የምፈልገው። መልስ ነው መሰጠህ። ስለምነግርህ እኮ ነው። እውነቱን ስለምነግርህ ይከለክናል እኮ ይከለክናል። ሰምቻለሁ። ምንድን ነው ጥያቄ? ጥያቄ ምንድን ነው? ማርያም ከወለደችው ውጭ ሌላ አምላክ አለ ወይ? አንድ ጥያቄ፣ አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ ሁለተኛ አምላክ ይባላል ወይ ነው። አዳምጠኝ። ሁለተኛ አምላክ ይባላል ወይ? ጥያቄ አይደለም ጥያቄ። ማርያም ከወለደችው አምላክ ውጭ ሁለተኛ አምላክ አለ ወይስ የለም? አለ። እሱ አይደል እንዴ ያልኩህ? ሁለተኛ አምላክ ብላ ሁለተኛ አምላክ አለ ወይስ ሁለተኛ አምላክ አለ የለም ነው ጥያቄ እኮ ነው ያልኩት። አዎ እና ሰምቻለሁ እያልኩ ለምንድን ነው የማታዳምጥ ታዲያ? ካለ አዎ አለ፣ ከሌለ የለም። አዳምጠኝ የሚባል ኦፕሽን አልሰጠሁም። አዳምጠኝ። ይሄ ወርድ ፋላሲ እኮ በጣም ሲል የሆነ ነገር እኮ ነው። አዳምጠኝ የሚለው ኦፕሽን ሰጥቻለሁ። ትልቅ ሰው አይደለም። የጠየቁት ጥያቄ አዎ ወልዳለች ሁለተኛ አምላክ የማን ነው ያልወለደችው ሁለተኛ አምላክ አዎ አለ ወይ ደግሞ አዎ የለም? እኔ አልገባኝ። ምሽ ጥያቄ ብዬ ሁለተኛ አምላክ ስትል ምን ማለት ነው? ካልገባ አድርገህ መቀመጥ ነው እንዲገባ። ከሌሎቹ ጋር ሳወራ እንዲገባ ፕሮሚስ ቀጥል። አልገባም ማለት ነው። ስለዚህ ያልገባ ሰዓት ዝም ብለህ ኤግዛክት ወርድ ፋላሲ ፍለጋ እና ከዛ ፖለቲካ መስራት አይደለም። ማዳመጥ አለ። ካላዳመጥ ዝም ብለህ መዳረግ ጊዜ ለምን አጠፋለሁ? ያውራ አንዴ ፕሮሚስ ያውራ አንዴ። ቆይ ፕሮሚስ ያውራ። እሺ ቀጥል። ለምንድን ነው እኔ ጋር የማታወራው? ለምንድን ነው የምትፈራው? አንድ ጊዜ እኔ ላውራ። ይኸውልህ ሲወለድ ገብርኤል ሲያበስራት መጥቶ ስሙንም አማኑኤል ትይዋለሽ። አማኑኤል የስሙ ትርጓሜ ምንድን ነው? እግዚአብሔር ከኛ ጋር ነው ማለት ነው።
ቃል ይኸውልህ፣ ኢየሱስ ማለት የእግዚአብሔር ቃል ነው። ቃሉ በኢየሱስ ክርስቶስ ስጋ ውስጥ ከማርያም በተወለደው ፕሮሚስ ሲያብራራ ዝም አልከው። ፕሮሚስ ሲያብራራ ዝም አልከው። እኔ ግን ሳብራራ ምን አልክ? እግዚአብሔር አንድ ነው። ምን አልክ አንተ? ፈጣሪ አምላክ መልስ አለ የለም ብለህ ጮህ። ቆይ ፕሮሚስ፣ ቆይ አንዴ ፕሮሚስ ይቅርታ፣ ፕሮሚስ ቆይ ላስቁም። ፕሮሚስ አስቁም። ቆይ ይቅርታ እንዴ ማርያም ከወለ ቆይ አንዴ ላስቁም። በቃ አስቁም። ለምንድን ነው አንዴ ላስቁም። አስቆምኩት። በቃ ፌር አልነበረም። አስቆምኩት። ፌር አልነበረም። ስለምታውቅ ነው። እንዴት እንደማዋራ ስለምታውቅ ተሳስቼ ነው። በቃ አስቆም። እንዴት እንደማዋራ በጣም አናደኸኛል። በጣም ማለት ነው። ሰው ቁጭ ብሎ እያየህ እኔ ጉሮሮዬ ላይ ቁመህ አትናደድ። ጥያቄ መልስ አለ የለህም ብለህ አስቁመህ እሱ ሲያብራራ ግን ጸጥ አልክ። ንዴት ከሰይጣን በጣም ያናድዳል እንጂ በጣም በጣም አንዴ ዴቪድዬ፣ ንዴት የሰይጣን ስለሆነ ሰይጣንን አብርድና ውሃ ምናምን ካለ አጠገብ ጠጣና ሚውት አድርገህ ትንሽ ቆይ። ራስህ ጠጣ እንዴ። እሺ ፕሮሚስዬ፣ ማርያም ከወለደችው አምላክ ውጪ ሁለተኛ አምላክ አለ ወይስ የለም? አዎ አለ ወይ ደግሞ የለም? ሁለተኛ አምላክ የለም። ሁለተኛ አምላክ የለም። ራሱ አንዱን አምላክ ነው የወለደችው። አንዱን አምላክ ነው። መወለድ ማለት ቃሉ ነው የተወለደው። ገብቶሃል? የለም። እውነተኛው በቃ ጨርሻለሁ። እውነተኛው አለ አለው። ያው ሁለተኛ አምላክ የለም እያለ ነው። ፕሮሚስ ምን ትላለህ? ያብ ቃል ያብ ንግግሩ እያለህ ነው። ይኸውልህ ገባክ? አልጠየኩም። ሁለተኛ አምላክ የለም ይላል። አሁን ሁለተኛ አምላክ አለ ወይስ የለም ነው? እንዴት ነው ይሄ ነገር? አለ እንጂ በንግግር የተወለደ ቀድሞ ያልነበረ ከሆነ እኮ ይሄ ልጅ እኮ በቃ የስላሴ ማንን ስላሴን አያምንም። እኔ ምን መሰለህ ማውራህ ከሰማኸኝ እኔ አባቴ ያካሱስነትን እንኳን ተቀበል። ልንገርህ አንዴ ይኸውልህ የእግዚአብሔር ቃል ምን መሰለህ አዳም ሲፈጠር ራሱ ከልጅ ልጅ ለብጉር ተጋላጭ ለሆነ ቆዳና ለሰንሲቲቭ ቆዳ ተመራጭ ያደርገዋል። ይህ እዚህ ጋር የምታዩት ሬቲናል ሲረም መቆጣትን ወይ ኢሪቴሽንን በመቀነስ ሬቲናል ቀስ እያለ ወደ ቆዳ ውስጥ እንዲገባ ያደርጋል። በዚህም ምክንያት ይህ ሲረም ለብጉር ተጋላጭ ለሆነ ቆዳና ለሰንሲቲቭ ቆዳ ተመራጭ ያደርገዋል። ይህ እዚህ ጋር የምታዩት ሬቲናል ሲረም መቆጣትን ወይ ኢሪቴሽንን በመቀነስ